እሺ ትናንትና ዱባይ ከነበርኩኝ ይሄ ሁሉ ፐርፊውም ሪቪው ማድረገው ዱባይ ከሆነ ያን ሁሉ ፐርፊውም ይዤ ወደ ኦስሎ መጣሁኝ 400 ምናምን ፐርፊውምስ። ስለዚህ እኔ አንደርስታንድ ያደረኩት እነዚህ ግለሰቦች እየፈለጉ ያሉት ማህሌትን አይደለም እኔን ነው። ስለዚህ እኔን የሚፈልጉ ከሆነ ደግሞ እኔ ያለሁት ኖርዌይ ነው። የኖርዌይ ዜግነት ያለኝ ሰው ነኝ። ፓስፖርቴን እዚህ ግልጽ ላድርግላችሁ፣ ለማንም አልልክም፣ ላንተም አልልክም። ከአንተ አንድ ነገር ፈልጋለሁ። ፓስፖርቴ ከመላኬ በፊት አንተ ማንኛውም ግለሰብ አሜሪካም ሆነ ጀርመንም ሆነ ማንኛውም ግለሰብ ፓስፖርት የመጠየቅ መብት ያለው ላይሰንስ አለ ወይ? ለአንተ ምልክልህ እኔ አሁን ይኸውልሽ እዛ ላይ ዲሲሽን እዚህ እንደዚህ አድርጊ እንደዛ አድርጊ የሚለው ጥያቄ ላይ ስለዚህ አይ ኖርማሊ ቆይ ልጨርስና ከዛ በኋላ አይ ወደ እንትኑ ከስትገቢ ልጨርስና ስለተጠየቀ ነው። ልጨርስና ከዛ በኋላ ዩ ካን ቶክ። እኔ እኮ ብዙ እኮ አውርቻለሁ። ለአንተ ማብራራቱ አይደክመኝም። አክብሬ ነው የመጣሁት እንጂ ሀቢባ ራሱ ነግሬያታለሁ። ሰው አለኝ አልገባም ብያት ነበር። እንግዳ አለኝ ብያታለሁ። ስለዚህ እኔ ፓስፖርቷን ታሳይ ነው። ፓስፖርቷን ታሳይ፣ ዶኩመንቷን ታሳይ፣ ፓስት 2 years እንዴት እንደነበረች ታሳይ፣ ምናምን ታሳይ። ይሄ ነው። ስለዚህ እኔ ለአንተ ማሳየ ከሆነ እኔ ፓስፖርቴን ማሳየው አላሳየም አይደለም። ህጋዊ ለሆነ ፐርሰን እኔ ሲጠይቀኝ ኦፍኮርስ አሳያለሁ። which is ፖሊስ ሊሆን ይችላል፣ ማንኛውም ግለሰብ የሚመለከተው ሊሆን ይችላል። ለአንተ አላሳየም አይደለም እያልኩ ያለሁት፣ ለአንተም አሳያለሁ። ግን እኔ ፓስፖርቴን ለአንተ ከማሳየቴ በፊት አንተ ማንኛውም ሰው ፓስ እንዳለውና እንደሌለው ዶክመንቱን ኢትዮጵያም ሆነ የሌላ ዜጋ የመጠየቅ መብት እንዳለ የሚያሳይ ላይሰንስ ታሳየኛለህ። ከዛ በኋላ እኔ ፓስፖርቴን እልክልሃለሁ። ምክንያቱም ያ ፈቃድ ስላለ ኢንተርናሽናል የሆነ ሰዎቹን ዶክመንት የመጠየቅ ላይሰንሱ ስላለ ማለት ነው። በተረፈ ግን እኔ ራሴን በየቀኑ ሳብራራ አልኖርም። አሁንም እላለሁ በጣም አዝናለሁ ለተበሉ ሰዎች። ኦፍኮርስ በጣም ነው ማዝነው። እኔ መጥቼ እዚህ ያደረኩት ነገር የለም። ፐርፊውም ነው ሪቪው ማደርገው። እንደተጋገዛለን ማለት ችግር ያላላቸው ሰዎች በሚችለው አቅም ደርሻለሁኝ። በተረፈ ግን አሁንም ደጋግሜ የምለው የፓስፖርት ዶክመንቴን ለማንም ሰው አልልክም። እኔ ያለሁት ኖርዌይ ነው ብያለሁ፣ ኦስሎ ነው ብያለሁ። እኔን ከፈለጋችሁ በስርዓት ሄዳችሁ ወደ ኤምባሲ በደንብ አድርጋችሁ ይሄ እንደዚህ የምትፈልግ ሰው እዛለች። ባይገርማችሁ እኔ ማለት የሆነ የኛ ባህል ነው ብዬ ነው እንጂ እንዲያውም እኔ ሂጄ እዚህ ያለው ማህበረሰብ ኢትዮጵያውያን ያለው ማህበረሰብ እኔም ከአንዲት ሜቢ ክሪሚናል ከሆነ ሰው ጋር እያመሳሰሉ ስለሆነ ያሉት ህይወቴ አደጋ ላይ ነው፣ ሙሉ የሆነ ጥበቃ ይደረግልኝ ማለት ይችላለሁ። እዚህ ያሉ ሰዎችም ስፔሻሊ ኖሩ ያሉ ሰዎች የኔን ስም እየጠሩ የሚናገሩ ከሆነ ካሁን በኋላ ፔጃቸው ላይ የኔን ስም እየጠሩ የሚያወሩ ከሆነ ዋች አውት። ከዚህ በኋላ እያንዳንዷን ነገር ሪከርድ አደርጋለሁ፣ ስፔሻሊ ኖሩ ያሉ ግለሰቦች። ምክንያቱም እኔ መውጣት አልቻልኩም፣ ትራማይዝድ እየሆንኩ ነው። ሰዎች ከአንዲት ክሪሚናል ጋር አመሳስለውኛል። ስለዚህ እኔ ጥበቃ ያስፈልገኛል ማለት እችላለሁ። የምትከስቱን ሰው እወቁ። ምን እንደምትፈልጉ በስርዓት ተናገሩ። እኔን የምትፈልጉ ከሆነ ነግሬያቸዋለሁ። ስለዚህ ሰው ዝም ብሎ ፓስሽን አሳይ ዶኩመንት ቼክ ሆኖ ማን ናቸው እነሱ? ለማን ነው ማሳየው? ለምን የምትከሱት ሰው ፉል ዶኩመንት አላችሁ አይደለም? የማህሌት ፉል ዶኩመንት አላችሁ አይደለም? ሂዱና ጠይቁ፣ ክሰሱ። አይ ዶንት ኖ የት እንዳለች ዱባይ ሊሆን ይችላል፣ ኢሮፕ ሊሆን ይችላል፣ አላቅም። የእሷን ዶኩመንት ይዛችሁ ነው እንጂ መክሰስ ያለባችሁ። እኔ አንተ መጥቼ አንድ የሆነ ሴራል ኪለር ትመስላለህ ፕሩቭ አድርግልኝ አልልህም አንተ መጥቼ። ስለዚህ እኔ አንተን እምልህ ይሄንን የሚመስል ከሆነ የሆነ ህግ አካል ጋር ሄዳለሁ፣ ፉል ዶኩመንት እሰጣለሁ። ከዛ በኋላ ኢቭን እንኳን እዚህ ራሱ መጥታችሁ ብትጠይቁ፣ አሁን በቀደምለት አንዳንድ ሰዎች ከምትጉላላ ሂደን ብንጠቁም ማን እኔ አልጉላላም። የእናንተ የማህሌትን ዶኩመንት አሁን ለምሳሌ ለኖርዌይ ብትልኩ በ5 ደቂቃ ውስጥ በ1 ሰከንድ ውስጥ እኔ መሆኔንና አለመሆኔ ወዲያው አረጋግጥ። ምናልባት አውዬ ወይ ተስፍዬ ለምን መሰለህ ፖይንት ይሄ አይ ኖ የድግግሞች ስለሆነ ስለዚህ አንተ የምትለው እንደገና ሌላ ነገር አልመጣም። ላይፍ አለኝ፣ ሳብራራ አልኖርም።
አብራርቻለሁ፣ ሀቡ ጋር አብራርቻለሁ፣ እገሌ ጋር እኔ ቤት ውስጥ አብራርቻለሁ፣ ወጥቻለሁ፣ ቢልዴን ስሜን ልክ ያለው እዚህ ራሱ እርዳታ የማደርገው በራሴ ስም ነው። ብዙ ጊዜ ገንዘብ አስገብቻለሁ። ዊትነስ ያሉ ደረሰኞች አሉኝ። ተስብዬ እጄ ላይ ሚሊዮን ጊዜ የረዳችበት ትናንትና ለገነት 100,000 ያስገባችበት ደረሰኝ እያንዳንዱ ከፓስፖርቷ ጋር አንድ አይነት ስም ነው። እኔ ማመን የእናንተ መብት ነው። ሳብራራ አልኖርም። ነገ ዊዝ ኦል ሪስፔክት አልገኝም። እሺ አንድ ሁለት ጥያቄዎችን ላንሳ። ምናልባት እንግዲህ እኔ አሁን የራሴን እንትን ለመስሽል እንድወስድ የራሴን እይታ እንድወስድ እንትን የሚለኝና ባነሳሻቸው ጥያቄዎች አሉ። መጀመሪያ ከቅንነት ሲጀመር ይሄ ሁሉ በጣም ብዙ ሰው እንትን እያደረገ እሷ ናት እሷ አይደለችም፣ ሁለት ጎራ ተከፍሎ ነው ያለው። አንዳንዴ በቅንነትም የሆነ ነገሮችን እልባት እንሰጣለን። ከሀቢባ ጋር እንግዲህ 2-3ኛ ዓመታችንን 2 ዓመት 3ኛ ዓመታችንን እያያዝን ያለን አብረን እየሰራን። ስለዚህ ይሄን ነገር ስናደርግ ደግሞ አብዛኛው የሰዎችን ጥያቄ ምላሽ እንስጥ በሚል ነው እንግዲህ ብዙ ስራዎችን ስናወርድ ስንሰራ የነበረው። ስለዚህ የዚህንም ያንቺን ፎቶ በየጊዜው ከሚለጠፍ ምን ከሚል አይ እኔ አይደለሁም እኔ ያለመሆኔን ከፈለጋችሁ የሚል ኮንፈርሜሽን ብትሰጪያቸው፣ ከዛ ሲያልፍ ደግሞ እኔን የጠየቅሽኝን ጥያቄ የህጋዊ አካል ነው ወይ ወይንስ ይህንን የመጠየቅ እንትን አለ ወይ ምናምን ነገር ላልሽኝ የመጠየቁ ላይ ሳይሆን እኛ ኖርማሊ ሶሻል ሚዲያ ላይ ያሉ የሚንቀሳቀሱ ጉዳዮችን ለመስራት ከሀቢባ እንግዲህ ሀቢባ እኔ በቅንትን ያው አሁን አላቅሽም አይደል ስለናንተ እኔ 100% መሰክራለሁ ስለ ቅልቦች ህጋዊነት ምትሰራ ከጠረጠረችም ላኪላት ለሷ ላይሰንሱ። ይሄ ማለት ግን የሰው ፓስ ምናምን ጠይቅ ማለት ህጋዊ ሳይሆን ስለ ፓሱ ነው እንጂ አይ ነው ህጋዊ እንደሆንክ ስለ ፓሱ ነው እንጂ የምትሰራውን ኢንደርስትሜት አይደለም የምትሰራውን ስራ ሪኮግናይዝ አላደረኩም አይደለም። እኔም በተመለከተ ብቻ ከዛ ሲያልፍ ደግሞ ምናልባት ተስፍዬ ግን እኔ አንድ ነገር ላስረዳ ከፈቀድክልኝ፣ እሷን ያናደዳትን ነገር ላስረዳክ። ፖላይትሊ ካይንድሊ ከከሌ ጋር ትመሳሰያለሽ፣ እባክሽ ልታስረጅን ትችላለሽ አይደለም የተባለችው። ፎቶ ተለጥፎ ሌባዋ ማህሌት ተገኘች፣ ሳጂ ማለት ሌባ ማህሌት ናት ነው የተባለችው። ሰው ማንኛውም ሰው ሳታናግሩ ዘአዘር ሳይድ ሳያናግሯት የእሷን ፓርት ሳይሰሙ ዳይሬክትሊ ፎቶ አለጥፈው ተገኘች ማሂ ማለት ሳጂ ናት፣ የምትኖረው ዱባይ ነው። ማሂ ማለት ሳጂ ካልሆነች የምትኖረው ዱባይ ካልሆነ ታንቄ ሞታለው ነው ተብሎ ቪዲዮ የተሰራባት። ለዛ ነው እንጂ ካይንድሊ ፖላይትሊ ብትጠየቅ ለማንም ሰው ፕሩፍ ታቀርብ ነበረ። ካይንድሊ ፖላይትሊ ምንድነው መሰለሽ ሀቢባ ቀደም እዚህ ላይ አውዬ እኔ ልጨምር ተስፋሽ አንዴ ልጨርስ ሚኪ አንዴ ልጨርስ። እሺ ለቅንድቦች ድል ላውራት ይኸውልሽ አቡ ምናልባት ቅድም አንድ ሰው እኔን አይደለም ወይ አንቺን አይደለም መታየት ያለበት 74 ሰው አለ ብለናል። ከ74 ሰው ጀርባ ደግሞ ቤተሰቦቻቸው አሉ። በዛ ውስጥ ምን አይነት ህይወት ውስጥ ይሄ ገንዘብ እንደተሰበሰበ መገመት አያቅትም። ስለዚህ ይሄን ነገር ፕሩፍ አድርጎ ነገሮችን እንትን ለማለት እኔ የምናገራት እዚህ ጋር የተኮላተፈ አማርኛ ወይንም አንቺ የምትናገሬው እንትን አይደለም መታየት ያለበት። ከዚህ ጀርባ ላይ ከ74 ሰው ጀርባ ስንት ሰው መከራ እየበላ ነው ያለው? የነዛን እውነት እናውጣ ነው። ስለዚህ የነዛን እውነት ለማውጣት ደግሞ ይሄ የአንዱን እውነት ለማውጣት አንዱን እየገደሉ አይደለማ። የአንዱን እውነት ለማውጣት ሁለት ሰው እየባጃለን እየገደልን ስሙን እያጠለሸን ሳይሆን በትህትና እባክሽ ለእነዚህ ልጆች ስትይ እናንተ እኮ ስሜን እኮ ሀቢባ ጋር የላኩትን እኮ ስም ማየት ትችላለህ። ሀቢባ ጋር የላኩት ስም አለ ማየት ትችላለህ። የተጠየቀው ግን እሱ አይደለም። ፉል ፓስፖርት አዩ ክሬዚ ፉል ፓስፖርት ማለት ፐርሰናል ነምበር ያለበትን ቁጥሩን የፓስፖርት አይዲውን እንዴት አድርጌ ነው የምልከው? ስሜን እኮ ልክ ያለው ለሀቢባም እኮ ስሜን ልክ ያለው እሱ ልታሳየ ትችላለህ። ችግር የለብኝም። ስሜን ያለው ስሜን እኮ እዚህ ላይ እኮ ዌብካም በስርዓቱ እኮ ነው ቪዲዮ ከፍቼ የምታይ ሰው እኮ ነው። ራሴን እኮ ሃይድ አደረኩ ሰው እኮ አይደለሁም። ግን ለኔ ዶክመንት ግን ሮንግ ሰው እጅ ላይ እንዳይወድቅ እጠነቀቃለሁ። አሁን እናንተ ያላችሁ የት እንደነበርኩኝ ፓስፖርቷ ራሱ ሰምቻለሁ። ፓስፖርቷ ራሱ ተመርኖ ፓስፖርቷ ፌክ ነው አይደለም ተብሎ ብለሃል። ስለዚህ ፓስፖርቱን የፈለጋችሁ ዶሆል ፓስፖርቱን አንተ አብዛኛው ተሰር ኦፍ ኮርስ አሁን ወደዛ ልመጣ ነበር። አየሽው እኔ እዚህ ቤት አላወራሁም ስለ ፌክ ነው አይደለም የሚል አላወራሁም። እዛኛው ቤት ላይ ተናግሬያለሁ። አንዳንድ ሰዎች ፓስፖርት ሊሰራ ስለሚችል
ካገኘን ይኸውልሽ የዚህን ሀቢባ ምናልባትም እኔ በደንብ ሪስፔክት እንደማደርግሽ ታውቂያለሽ። ብዙ ስራዎችን አብረን እንድስንሰራ ነበር።